በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን እናት አባቶቼ፣ ወንድሞቼ ሁላችሁ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አደራችሁ? እንደምን እስከ ሰዓት ድረስ ቆያችሁ? አሜን። የአባቶቻችን አምላክ ስሙ ዛሬም ዘወትር የሚተመሰገነ የከበረ ይሁን። ዛሬ ሰኔ 28 እና 29 ላይ ነው የምንገኘው። የ28 በእለቱ እንግዲህ በጊዜ ላደርስላችሁ አልቻልኩም፣ ይቅርታ። በጣም ከጊዜ እጥረት አንጻር ነው። አንድ ላይ ግን ከ29 ጋር በእርግጥ ሌሊት ነው እያደረኩ ያለሁት ሪካርድ። የሁለቱን ቀን አንድ ላይ ማቀርበው ነው የሚሆነው። ስለዚህ በእነዚህ በሁለት ቀናት ታስበው ያሉ ቅዱሳንን የታሪካቸው እንደተለመደው በገጸ ንባብ ማሰማችሁ ነው የሚሆነው። ወደ ሰኔ 28ቱ እንሄድና ለአባቶች ሊቃነ ጳጳሳት 33ኛ የሆኑት አባ ቴዎዶሲዮስ ረፍታቸው ነው። ዳግመኛም በዚህች ዕለት ሰኔ 28 ቀን የባስሊዮስና የቢፋሞን የባሊዲስና የኮቶሎሰ የአርዳሚስም መታሰቢያቸው መሆኑን ስንክሳሩ በስም ይጠቅሳቸዋል። በሰኔ 28 ቀን እነዚህን ታሪካቸውን ከስንክሳሩ እናገኛለን። ተአምረ ማርያምን ተአምረ ኢየሱስን አስከትለን ወደ ስንክሳሩ ስንሄድ እነዚህን ቅዱሳን እናገኝና ወደ እኛ ሀገር ስንመጣ ስንክሳሩ ላይ ታሪካቸው የሌሉ እንዲህ ታላቅ ጻድቅ አሉ። አባታችን አቡነ ክፍለ ስላሴ ይሰኛሉ። አቡነ ፈትለ ስላሴ የሚባሉ ባለፈው አቅርቤላችኋለሁ። አንገታቸውን ተሰይፈው እንደ መጥምቀ መለኮት እንደ ቅዱስ ዮሐንስ በአፄ ሱስንዮስ ዘመነ መንግስት ስለ ቀናች ሃይማኖታቸው ብለው አንገታቸውን የተሰየፉ ታላቅ ኢትዮጵያዊ ጻድቅ አሉ። አንገታቸውን ከተሰየፉ በኋላ እንደ መጥምቁ ዮሐንስ አንገታቸው ለብቻ 15 ዓመት እየዞረች ወንጌልን ሰብካለች። ስለዚህ ከመጥምቁ ዮሐንስ ጋር በጣም የሚያገናኝ ታሪክ ያላቸው ታላቅ ጻድቅ ሰማዕት አሉ። አባታችን አቡነ ፈትለ ስላሴ ይሰኛል ስማቸው፣ ያዟቸው በደንብ። እኛ ዛሬ ሰኔ 28 በእረፍታቸው አስበናቸው የምንውላቸው በስሉስ ቅዱስ ስም የተጠሩት ሌላኛው ጻድቅ ደግሞ አቡነ ክፍለ ስላሴ ይሰኛሉ። አቡነ ክፍለ ስላሴ ዘዛውል ወዘባንቆ በሚባል ያው ገዳማቸውን መነሻ ተደርጎ ስያሜያቸው ሲጠራ ሙሉ ስማቸው አቡነ ክፍለ ስላሴ ዘዛውል ወዘባንቆ ተብለው ይጠራሉ። ገዳማቸው በሰሜኑ ክፍል ይገኛል። ታሪካቸውን የእሳቸውን ነግራችኋለሁ ስንክሳሩን ካነበብኩት በኋላ። ወደ ሰኔ 29ኙ እንሄድና በዛሬው ዕለት ሰኔ 29 ቀን በዓመታዊ በዓላቸው ታስበው የሚውሉት ንግስና ንቀው በመተው ሀብታቸውን ያላቸውን ንብረት ሁሉ ሸጠው ለድሆች በመመጽወት መንነው ገዳም ገብተው ብዙ የተጋደሉት ኢትዮጵያዊው ንጉስ አቡነ ቴዎድሮስ እረፍታቸው ነው። እኒህ መናኔ መንግስት ታላቅ ጻድቅ አቡነ ቴዎድሮስ በዓለ እረፍታቸው ነው። ዳግመኛም በዚህ ዕለት ሊቀ መላእክት ቅዱስ ሚካኤል ሰማያዊ መና ሲመግባቸው የጌታችንንም ቅዱስ ሥጋና ክቡር ደም በሰንበት እያመጣላቸው ያቆርባቸው የነበሩት ሰማዕቱ አቡነ አምደ ሚካኤል ፍልሰተ አጽማቸው ነው። ሌላኛው በዚህ ዕለት ዓመታዊ በዓላቸው የሚታሰቡት በድንግልና ሆነው ሲያገለግሉ የነበሩ በንግስናም ሀገርን ሲመሩ የነበሩት የእመቤታችንንም ስዕል በሰው አንደበት ያናገረችው የሮሜው ጻድቅ ንጉስ ቅዱስ ማርቆስ በዓለ እረፍቱ ነው። እጅግ ድንቅ የሆነ ንጉስ ነው በእውነት። ስንክሳሩ ላይ ታሪኩ በመጠኑ ነው አለ። እመቤታችን ታምር መጽሐፉ ላይም አለ ታሪኩና እሱን አነብላችኋለሁ። ሌላው 7 መስተጋድላን ቅዱሳን አባቶች በሰማዕትነት ያረፉበት ዕለት ነው። እነርሱም አባ አብሳዲ፣ አባ ኮቶሎስ፣ አባ አርድማ፣ አባ ሙሴ፣ አባ እሴይ፣ አባ ኒቆላስ፣ አባ ብሶይ የተባሉ ከቆና ከሚባለው ገዳም የተገኙ 7 መስተጋድላን አባቶች በሰማዕትነት ያረፉበት ዕለት ነው። ቅዱሳን አባ ብሶይና አባ ሆር ከእናታቸው ከቅድስት ይድራ ጋራ እንዲሁ በሰማዕትነት ያረፉት በዚህ ዕለት ነው። ከአንጾኪያ ሰራዊት ውስጥ የሆነ ሆርሳም የተባለ ሌላኛው ሰማዕትም ከነሱ ጋር ከአባ ሆርና ከአባ ብሶይ ጋራ እንዲሁ በሰማዕትነት ያረፈ
ጻድቅ ነው። ስለዚህ የነዚህን ስንክሳሩ ላይ የማይጠቅሳቸው ይኖራሉ። ከነዚህ ውስጥ እነሱን ታሪካቸውን ወደ ኋላ መለስ ብዬ የማየው ነው የሚሆነው። ቀጥታ ከእመቤታችን የተአምር መጽሐፍ ነው የሚጀምረው። በድጋሚ ረድኤተ እግዚአብሔር ከሁላችን ጋር ይሁን። ተአምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ያህሉ ምስሌነ ለዓለም ዓለም አሚን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ስሙ ማርቆስ የሚባል እግዚአብሔርን የሚፈራ ቸር የሚሆን አንድ ንጉሥ ነበረ። ያም ንጉሥ ያለ ፍጹም ኃጢአት በንጽህና በድንግልና ጸንቶ 10 ዓመት በሮም ሀገር ላይ ነገሰ። በስጋው እልፍኝነት ከሴቶች ከመገናኘት ብቻ ድንግል የሆነ አይደለም፣ ሐሰት ከመናገርም ከሐሜትና ከዋዛ ፈዛዛ ነገርም ድንግል ሆነ እንጂ። እሱ ንጉሥ ሲሆን በመላው ሐሳብ ሁሉ ከቅንዓትና ከቂም በቀል ተጠብቆ ኖረ። ዳግመኛም ከፍጹም ቁጣ ተጠብቆ በሃይማኖትና በበጎ ምግባር ሁሉ ያጌጠ ሆነ። በዘመነ መንግስቱም ሁሉ የጸብ የክርክርን የሁከትንም ነገር ያነሳ ሰው አልነበረም። የሰልፍና የመዋጋትም ነገር አልተሰማም ነበረ። ቀማኛ፣ ሌባ፣ አመፀኛም በዘመኑ ሁሉ አልነበረም። ቅዱስ ዳዊት ከጻድቅ ጋራ ጻድቅ ትሆናለህ፣ ከንጹህም ጋራ ንጹህ ትሆናለህ፣ ከደግ ሰው ጋራም ደግ ትሆናለህ እንዳለ ሰራዊቱ ሁሉ በአንድነት ፍቅርን የሚሰሩ ሆኑ። ዳግመኛም እንደሱ ባሉ ደጋጎች ነገስታት ላይ ሰራዊቱ እንደ ንጉሱ ይሆናሉ እንደተባለ በእንደዚህ ያለ በጎ ሃይማኖትና ምግባር 10 ዓመት ከተፈጸመ በኋላ የሮም መኳንንት ሁሉ ወደ ንጉሱ ተሰብስበው ጌታችን ሆይ እኛ ባሮችን እንለምንሃለንና እሺ በጄ በለን አታሳፍረን ብለው በአንድነት ማለዱት። የምንለምንህም ጌታችን የመንግስትህ ስልጣን ይደላደል ዘንድ ብቻ ነው እንጂ ለዓለም ፈቃድና ለከንቱ ስራ አይደለም ብለው ለመኑት። ንጉሱም መኳንንቱን እናንተ የምትሉትን እስኪ ንገሩኝ ብሎ መለሰላቸው። እነርሱም ንጉሥ ሆይ ልመናችን ይህ ነውና ጌታችን ሆይ ስማ፣ እናንተ በሰውና በእግዚአብሔር ዘንድ ፈጽመህ የተወደድክ ደግ ነህ እኮን። አሁንም ልመናችን ይህ ነው፣ እግዚአብሔር ሴትና ወንድን ፈጥሮ ብዙ ተባዙ ምድርንም ሙላት ብሎ ባረካቸው። በዚህ ሕግ በስርዓት የተሰራ የእግዚአብሔር ትእዛዝ ሁሉ ንዑድ ክቡር ነው፣ ንጹህ ይሆናል እንጂ የማያጸይፍ የሚነቀፍ አይደለምና። መንግስትህ በሚጸና በሚቀና ገንዘብ በእግዚአብሔር ሕግ ሚስት ታገባ ዘንድ ስለዚህ ነገር እንለምንሃለን አሉት። ንጉሱም ከእኔ ጋር 10 ዓመት እነሆ ነበራችሁ፣ እንዲህ ያለ ወሬ የተነገረበት ቀን የለም እኮን ብሎ መለሰላቸው። ከእናንተ ዘንድ እንዲህ ያለ ነገር የተሰማበትም ቀን አልነበረም። አሁን ይህንን ምክር ማን አመለከታችሁ? እንዲህ ያለውንስ ሐሳብ ታስቡ ዘንድ ማን አሳሰባችሁ? ነገር ግን ጥቂት ታገሱኝ። አምላክን ለወለደች በድንጋሌ ስጋ በድንጋሌ ነፍስ ለጸናች ለክብርት እመቤታችን እስክነግራት ድረስ የ7 ቀን ዕድሜ ስጡኝ አላቸው። ከዚህም በኋላ የጠየቃችሁኝን ነገር መልስላችኋለሁ አላቸው። ንጉሱም እንደነገራቸው ቀናቸው እስኪደርስ ድረስ መኳንንቱ ዝም አሉ። ከዚህም በኋላ ንጉሱ እንደ ልማዱ ከዙፋኑ ወርዶ በእመቤታችን ስዕል ፊት ቆሞ እመቤቴ ሆይ አንቺ የሕሊናዬን ምስጢር መርምረሽ ታውቂያለሽና ልቦናዬም ያሰበውን ኩላሊቴም ያመላለሰውን አንቺ ታውቂያለሽና እያለ በቁርጥ ሕሊና ይደረግልኛል በማለት ተስፋ ለመናት። እመቤቴ ሆይ በፍጹም ልቦናዬም እነሆ ለምንሻለሁ፣ ልመናዬን ስሚኝ አላት። ጆሮሽም የልመናዬን ነገር የሚሰማ ይሁን። በልጅሽ ፍቅርና በአንቺ ፍቅር በመንግስቴ ዙፋን ጸንቼ በድንግልና 10 ዓመት ኖርኩኝ። ሚስት አግባ ለማለት እኒህ የሮም መኳንንት የሚከራከሩኝ ያነሳሳቸው ምንድነው? እመቤቴ ሆይ ይህ ነገራቸው ምክራቸው በአንቺ ፍቃድ ነውን ወይንስ በራሳቸው ፍቃድ ነው እያለ እንዳስለመደ ጸሎቱን ከጨረሰ በኋላ ያን ጊዜ የስዕሊቱ የፊቷ ነጸብራቅ ቦግ ብሎ በራ። ንጉሱም ከስዕሊቱ ፊት የወጣውን ብርሃን ከማየት የተነሳ ፈጽሞ አደነቀና ግንባሩን ምድር አስነክቶ ሰገደ። ከዚህም በኋላ በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ወዳጄ ሆይ የምነግርህን ነገር ስማኝ ብላ መለሰችለት። ያለ ኃጢአት በንጽህና በፍጹም ልቦናህ እንድትወደኝ የልቦናህን ምስጢር ሁሉ እኔ አውቃለሁና እረዳለሁ አለችው። መኳንንቶችህ የሚሉህ ነገርስ በእኔ ፈቃድ አይደለም፣ ከህሊናቸውና ከልቦናቸው ፈቃድ ብቻ ነው እንጂ ያንተስ አነዋወርህ
ያለ ኃጢአት እንዲህ በንጽህና ብቻ ይሁን። የኃጢአት ነውር ያለወጠውንና ያላሳደፈውን ንጽህናህን ወድጃለሁና አሁንም ጨክን፣ ጽና። ይህንንም ዓለም ክብሩንም ሁሉ ትተህ የመስቀሉን ቀንበር ተሸክመህ ልጄን ምሰለው። ምድራዊ መንግስት ኃላፊ ነውና አንተስ መንግስተ ሰማያትን ብቻ ፈልጋት መርምርም አለችው። ዳግመኛም ከሰው ተለይቶ በገዳም ይኖር ዘንድ አዘዘችው። በደብረ ቶርማቅም ሄደህ ኑር ብላ መለከተችው። በውስጡም ፍጹም ጭንቅ የሆነ ጸዋትወ መከራ ያገኝሃል። አንተ መንግስተ ሰማያትን ስለመውረስ ጸንተህ መከራውን ታገስ አለችው። እመቤታችንም ይህንን ብላ ንጉስ ማርቆስን ባረከችውና ወደ ሰማያት አረገች። ንጉሱም ሰገደላት፣ የእሷንም ስዕል ተሳለመ። ስለ እመቤታችንም ፍቅር መከበሩና መንግስቱን እንደናቀ ጻፈና አርፎ መንግስተ ሰማያት እስከሚገባበት ቀን ድረስ ከሰው አንድስ እንኳን ሳያየው ጨርቅ ለብሶ ከመንግስቱ አዳራሽ ወጥቶ ሄደ። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን፣ አሜን። ተአምረ ኢየሱስ ተአምር ዘጋክኖስ ያሉ ምስሌነ ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ጊዜም ጌታ ኢየሱስ ክርስቶስ ለመረጣቸው ንጹሐንና ክቡራን ለሚሆኑ 12ቱ ሐዋርያት እንዲህ አላቸው። በዚያን ዘመን ወንድም ወንድሙን አባትም ልጁን ለሞት አሳልፎ ይሰጣል። ልጆችም በወላጆቻቸውና በዘመዶቻቸው ላይ በጠላትነት ይነሱባቸዋል። በዚያን ጊዜ የታገሰ ግን ከመከራው ሁሉ ይድናል። እንግዲህ ታገሱ። ከእናንተ በፊት የነበሩት ነቢያትንም አሳደዋቸዋልና አሕዛብ በእኔ ስም ቢያሳድዷችሁ ቢያዋርዷችሁ በሐሰት ቢወነጅሏችሁ እናንተ ንዑዳን ክቡራን ናችሁ። ስለዚህም ደስታ ይገባችኋል። የጦርነትንም ወሬ ትሰማላችሁ። ይህ ሁሉ ይፈጸም ዘንድ አለውና አትደንግጡ፣ እወቁ። ነገር ግን በዚያን ጊዜ የሚፈጸም አይደለም። ብዙዎች ሐሰተኞች መምህራን ይነሳሉ፣ እኔ ኢየሱስ ነኝ በማለት በስሜ ይመጣሉ፣ ብዙዎችንም ያስታሉ። በዚያን ጊዜም ለእርጉዞችና ለሚያጠቡ ወየውላቸው። ነገር ግን ሽሽታችሁ በክረምትና በሰንበት እንዳይሆን ተግታችሁ ጸልዩ። በዚያም ዘመን ነፍስ መግደል፣ ደም ማፍሰስ የሚወድ ገዢ ይነሳል። ነገር ግን እነዚያን ያመፀኛ ገዢ የግዛቱ ዘመናት ስለ ወዳጆቼ ያሳጥራቸዋለሁ። ባላሳጥራቸውስ ኖሮ ከወገኖቼ በመሬት ላይ አንዲስ ባልተረፈም ነበር። አሁንም ሕዝቡ ኃጢአት መስራትን ካልተውና ንስሐ ካልገቡ ያመፀኛውን የገዢ ዘመን በእጥፍ አስረዝመዋለሁ አለ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን፣ አሜን። መጽሐፈ ስንክሳር። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም ሰኔ 28 ቀን በዚህች ዕለት ለአባቶች ሊቃነ ጳጳሳት 33ኛ የሆነ ቅዱስ ቴዎዶሲዮስ የእስክንድሪያ ከተማ ሊቀ ጳጳሳት አረፈ። በዚህም ቅዱስ በስሙ በግብጽ ምድር ውስጥ ምእመናን ቴዎዶሳውያን ተብለው ተጠርተውበታል። ይህም የሆነው እንዲህ ነው። ሊቀ ጵጵስና ከተሾመ በኋላ ክፉዎች ሰዎች በእርሱ ላይ ተነስተው በንጉሥ ምክር ከመንበረ ሲመቱ በአሳደዱት። በእርሱም ፈንታ አስቀድሞ በእስክንድሪያ ከተማ ሊቀ ዲያቆናት የነበረ ስሙ አቃቅያኖስ የሚባለውን አንድ ሰው ሾሙ። እርሱም ለአባ ቴዎዶሲዮስ ሊቀ ጵጵስና እንዲገባው ከፈረሙት ቁጥር ውስጥ ነበረ። ይህም አባ ወደ ግርማኖስ ሀገር ሄዶ 3 ወሮችን ያህል በዚያ ተቀመጠ። በዚያም ወራት በግብጽ ሀገር ንቡረ እድ አባ ሳዊሮስ ነበረ። እርሱም በአባቶች ሐዋርያት እንደዚሁም በአትናቴዎስ እና በዮሐንስ አፈወርቅ የደረሰባቸውን መከራ እያስታወሰ ያጽናናው ነበረ። ከዚያም ተነስቶ መሊግ ወደሚባል ሀገር ሄደ። በዚያም 2 ዓመት ተቀመጠ። የእስክንድሪያ ከተማ ሰዎችም የጠባቂያቸው የቴዎዶሲዮስን መመለስ ሽተው በእስክንድሪያ መኮንን ላይ ተነሱበት። መኮንኑም ወደ መንበረ ሲመቱ መለሰው፣ አቃቅያኖስንም አባረሩት። ይህም ነገር በንጉሥ ዮስጣቲያኖስና አምላክን በምትወድ በንግስቲቱ ታኦድራ ዘንድ ተሰማ። ንግስቲቱም አስቀድሞ የተሾመው በሹመት ወንበሩ ይቀመጥ ብላ ጻፈች። 58 ካህናትም ጉባኤ ያደረጉ። አስቀድሞ የተሾመ አባ ቴዎዶሲዮስ ነው ሲሉም ጻፉ። ያን ጊዜም አቃቅያኖስ በሕዝቡ ፊት ቆሞ ክፉዎች ሰዎች ስላስገደዱኝ ይህንን ስራ ለመስራት ሕግን ተላልፌ ያለሁ አለ። ከዚህም በኋላ አቃቅዮስን ከውግዘቱ እንዲፈታው፣ ነገር ግን ክህነቱንም ሆነ ሊቀ ዲቁና
ለዘላለሙ እንዳይኖረው ህዝቡ አባ ቴዎዶስዮስን ለመኑት። አቃቂያኖስም አዎ እንደዚሁ ይሁን አለ። ይህም አባት ከግዝቱ ፈታው። ሃይማኖቱን ያጠፋ ንጉስ ግን በከፋች ሃይማኖቱ ሊቀ ጳጳሳት አባ ቴዎዶስዮስ ከእርሱ ጋር የሚስማማ መስሎት በእስክንድሪያ ወዳሉ መኳንንቶች እንዲህ ብሎ ጻፈ። ሊቀ ጳጳሳት አባ ቴዎዶስዮስ በሃይማኖት ከኛ የሚስማማ ከሆነ ሹመት ይጨመርለታል፣ ለእስክንድሪያ ከተማ ገዢ ይሆናል። ይህ ካልሆነ ከሹመቱ ይሻራል። ይህም አባት ይህንን ነገር በሰማ ጊዜ እንዲህ አለ። ሰይጣን በበረሃ ጌታችንን ብትሰግድልኝ ዓለምን መንግስታትና ክብራቸውን ሁሉ ሰጣለሁ አለው። ያን ጊዜም ይህ አባ ቴዎዶስዮስ ተነስቶ ከእስክንድሪያ ወጣ፣ ወደ ላይኛው ግብጽም ሄደ። ከዚያም ህዝቡን እያስተማራቸው በቀናች ሃይማኖት እያጸናቸው ጥቂት ቀኖችን ኖረ። ንጉሱም አባ ቴዎዶስዮስ ከእስክንድሪያ ከተማ እንደወጣ በሰማ ጊዜ እየሸነገለው ከእርሱ መልእክት ላከ፣ እንዲህም አለው። እኔ ከአንተ ጋር ከአንተም ልባረክ እንድትመክረኝም እሻለሁ አለው። ከዚህም በኋላ ወደ ቁስጥንጥንያ ከተማ ሄደ። የጳጳሳት አለቆችና ህዝቡም ሁሉ ሰራዊትም ተቀበሉት፣ በከፍተኛ ወንበርም ላይ ያስቀመጡት። እርስ በእርሳቸውም ስለ ሃይማኖት ተከራከሩ። ንጉሱም አብዝቶ ሲሸነግለውና ሲያባብለው ሰነበተ። ቅዱስ አባ ቴዎዶስዮስም ከቅዱሳት መጻሕፍት በመጥቀስ ይረታው ነበረ። ከእርሱም ጋራ ባልተስማማ ጊዜ ከመንበረ ሲመቱ ወደ ላይኛው ግብጽ አሳደደው። በእርሱም ፈንታ ጳውሎስ የሚባለውን ስም ሾመው። ጳውሎስም ወደ እስክንድሪያ ከተማ በመጣ ጊዜ ህዝቡ አልተቀበሉትም። ዓመት ሙሉ ኖረ። በእጁም ማንንም ቁርባን አልተቀበለም። ህዝቡም ይህንን በሰማ ጊዜ ለመናፍቁ ጳውሎስ እስከሚታዘዙ ድረስ አብያተ ክርስቲያናት እንዲዘጉ አዘዘ። ምእመናንም ከእስክንድሪያ በመውጣት ወደ ቅዱስ ወንጌላዊ ማርቆስ ቤተክርስቲያን፣ ወደ ቆዝሞስና ድሚያኖስ ቤተክርስቲያን ይሄዱ ነበረ። ካህናቱም በዚያ እየቀደሱ ያቆርቧቸው ነበረ። የሀገር ልጆችንም የክርስትና ጥምቀት ያጠምቋቸው ነበር። ንጉሱም ይህንን በሰማ ጊዜ አብያተ ክርስቲያናትን እንዲከፍቱላቸው አዘዘ። አባ ቴዎዶስዮስም ሰምቶ ንጉሱ እንዳያስታቸው ፈራ። ማጽናኛ ቃልን የተመላች መልእክትንም ጽፎ በቀናች ሃይማኖት እያበረታቸው ወደ ምእመናን ላካት። እንዲህም አላቸው፣ ለዚህ ከሃዲ ጳውሎስ እንዳትታዘዙ ተጠበቁ አላቸው። ይህም አባት 28 ዓመት በስደት ኖረ። መላው የሹመት ዘመኑ 32 ነበረ። ይኸውም በእስክንድሪያ 4 ዓመት በስደትም 28 ዓመት ነው። ይህም አባት ብዙ ድርሳናትን ደርሷል። ምእመናንም በያዕቆብ ዘመን ያዕቆባውያን እንደተባሉ በስሙ ቴዎዶሳውያን እየተባሉ ሲጠሩ ኖሩ። መልካም ጉዞውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛም በዚህች ቀን የባስልዮስና የቢፋሞን የባሊዲስና የኮቶሎስ የአርዳሚስም መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሚን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 29 ቀን በዚህች ዕለት የክብር ባለቤት የጌታችን ኢየሱስ ክርስቶስ ከእመቤታችን ቅድስት ድንግል ማርያም በስጋ ለተወለደበት ልደቱ መታሰቢያ ነው። ይቅርታው ቸርነቱ ከኛ ጋር ይኑር ለዘላለሙ አሚን። በዚህችም ዕለት ከቆና ገዳም 7 መስተጋድላን ሰማዕታት ሆኑ። እነዚህም አባ አብሲዳ፣ አባ ኮቶሎስ፣ አባ አርድማ፣ አባ ሙሴ፣ አባ እሴይ፣ አባ ኒኮላስ እና አባ ብሶይ ናቸው። የእግዚአብሔርም መልአክ ተገልጾ እንዲህ ብሎ አዘዛቸው፣ ክብር ይግባውና የጌታችን ኢየሱስ ክርስቶስን ስም ግለጡት አላቸው። ያን ጊዜም ወደ መኮንኑ ሊሄዱ ተነሱ። መርከብንም አገኙ። በመርከቧም ውስጥ 5 መስተጋድላን አገኟቸውና ከእነርሱ ጋር ተስማሙ። ወደ መኮንኑም ደርሰው በፊቱ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመኑ። መኮንኑም ከእርሳቸው አንዱን ስለ ሀገራቸው ጠየቀው። እነርሱም ቆና ከሚባል ሀገር እንደሆኑ አስረዳው። መኮንኑም ያስሯቸው ዘንድ አዘዘ። ከዚህም በኋላ ከእስር ቤት አውጥተው ጽኑ ስቃይን ያሰቃዩቸው ዘንድ ደግሞም በአንገቶቻቸው ከባድ ድንጋዮችን አንጠልጥለው እንዲያስሯቸው አዘዘ። ጌታችን ኢየሱስ ክርስቶስም በወህኒ ቤት ውስጥ ተገለጸላቸውና አጽናናቸው፣ ቃል ኪዳንም ገባላቸው። ከዚህም በኋላ ንጉሱ ወደ እስክንድሪያ ከተማ ላካቸው። በዚያም ጽኑ ስቃይን አሰቃዩቸው። ከዚህም በኋላ ዝፍትና ድኝ በተመሉ የ2 የብረት ምጣዶች ውስጥ ጨመሯቸው። ነበልባሉም 20 ክንድ ከፍ ከፍ እስከሚል ድረስ ከታች እሳትን አነደዱባቸው። ከምጣዶቹም ውስጥ አውጥተው በእሳት ምድጃ ውስጥ ጨመሯቸው። ጌታችንም
ዳግመኛ ተገልጾ ያለምንም ጉዳት አዳናቸው። ከዚያም ወደ መኮንኑ ቀርበው ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ። ይህንንም ድንቅ ስራ አይተው 130 ሰዎች በጌታችን አምነው በሰማዕትነት አረፉ። ከዚህም በኋላ አስጨናቂ የሆነ ስቃይን አሰቃያቸው። ወደ እነርሱም አጵሎንን የሚሉትን ጣዖት በወንበር እንደተቀመጠ አምጥቶ እንዲሰግዱለት አዘዛቸው። እነርሱ ግን በእግሮቻቸው ረገጡትና ከመንበሩ ወድቆ ተሰበረ። መኮንኑም ይህንን አይቶ እጅግ ተቆጣ። እግሮቻቸውንም እንዲቆርጡ አዘዘ። የቅዱስ ቀሲስ አብሲዳንን ግን ራሱን በሰይፍ ቆረጡትና ምስክርነቱን ፈጸመ። እንደዚሁ ደግሞ እነዚህ አምስቱም ራሶቻቸውን ቆረጡ። ቅዱስ ኮቶሎስን ግን በእሳት አቃጠሉት። ሁሉም የሰማዕትነትን አክሊል በመንግስተ ሰማያት ተቀዳጁ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሚን። ዳግመኛም በዚህች ዕለት ደግሞ ቅዱሳን አባ ሆር፣ አባ ብሶይ፣ እናታቸው ይድራ ከአንጾኪያ ንጉሥ ሰራዊት ውስጥ የሆነ አባ ሆርሳም በሰማዕትነት አረፉ። እነዚህም ቅዱሳን ወደ እስክንድሪያ በደረሱ ጊዜ በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመኑ። መኮንኑ አባ ብሶይን ይዘው በቀኝ እጁንም አስረው በከተማዎች ሁሉ በበሬዎች እንዲጎትቱ ታዘዘ። ከዚህም በኋላ የተዘረጉ ብረቶችን በእሳት አግለው በስጋው ውስጥ አደረጉ። የግራ እጁንም ቆረጡ። እርሳስም አቅልጠው በአፉ ጨመሩ። ጊንጦችንና እባቦችን ወዳከማቹበት ውስጥም ጣሉት። እርሱ ግን ከቶ ምንም አልቀረቡትም ነበረ። ከዚህም በኋላ በብረት በትሮች ይደበድቡት ጀመረ። እርሱም ጌታ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህ ስቃይ አድነኝ ብሎ ጮኸ። ጌታችንም አጸናው። እንደ ቀድሞውም ያለምንም ጉዳት ጤነኛ አድርጎ አስነሳው። ከዚህም በኋላ እናቱ ወደ እርሱ መጥታ አረጋጋቸው። በመጋደሉም ደስ ተሰኘችበት። ስለ እርሷም ለመኮንኑ ነገሩት። እርሱም ወደ እርሱ አስቀርቦ እያስፈራራ ለአማልክት ሰዊ አላት። እርሷ ግን አልፈራችውም፣ ትእዛዙንም አልሰማችም። የብረት በትሮችንም አግለው በጎኖቿ ውስጥ እንዲያደርጉ አዘዘ። ይህንንም በእርሷ ላይ ባደረጉ ጊዜ ደስ ብሏት ዘመረች። ስለ ቅዱስ ስሙም መከራ እንዲቀበል ያደረጋት እግዚአብሔርን አመሰገነችው። ከዚህም በኋላ ነፍሷን ሰጠች፣ የሰማዕትነት አክሊልንም ተቀዳጀች። ቅዱስ አባ ሆርም ከቅባትና ከተቀመመ የነዳጅ ቅመም ጋራ በብረት ምጣድ ውስጥ አበሰሉት። እርሱም ያለ ሕማም ሆኖ እግዚአብሔርን ያመሰግን ነበረ። ይህንንም ለመኮንኑ ነገሩት። እርሱም እጅግ ተቆጥቶ ደነገጠ። ነገር ግን ንጉሡ ተቆጣ። በእጁም ጦር እንደያዘ ወደ ብረት ምጣዱ ሄዶ ቅዱስ ሆርን ወጋው። ነፍሱንም በእግዚአብሔር እጅ ሰጠ። እንደዚሁም ወንድሙ አባ ብሶይን ብዙ ስቃይን ካሰቃዩት በኋላ ራሱን በሰይፍ ቆረጡት። ሁሉንም በመንግስተ ሰማያት የሰማዕትነት አክሊልን ተቀዳጁ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሚን። ዳግመኛም በዚህች ዕለት የንጉሥ ዳዊት ልጅ የኢትዮጵያ ንጉሥ ቴዎድሮስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ በእውቀትና በተግሣጽ አደገ። የቤተ ክርስቲያንን መጻሕፍት የተማረ ደግሞም ቀስት ማፈናጠርንና ፈረስ ግልቢያን ተማረ። ኃይል ያለውም ብርቱ ሰው ሆነ። ከታናሽነቱም ጀምሮ በእግዚአብሔር ፍቅር ታሰረ። ገንዘቡን ለድሆች ለችግረኞች ይመጸውት ነበር። አብያተ ክርስቲያናትንም እጅ መንሻ ከመያዝ ጋር ይጎበኝ ነበረ። በጸሎትና በጾምም ይጋደል ነበር። ከአንዲት ሴትም በቀር አላገባም። በማንም ላይ አመፅና ግፍ ከቶ አልሰራም። ወደ ኢየሩሳሌምም ለመሄድ ባሰበ ጊዜ አባ ማርቆስን አማከረው። እርሱም በመንፈስ ቅዱስ ያውቅ ነበርና ክፍልህ አይደለም አለው። ከዚህም በኋላ ባረፈ ጊዜ በክረምት ወራት በድኑን ሲወስዱ ሞልቶ የነበረው ወንዝ ወዳና ወዲህ ተከፍሎ ተሻገሩ። በቀበሩበትም ቦታ ሕይወትነት ያለው ውሃ መነጨ፣ እስከ ዛሬም ድረስ አለ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሚን። ዳግመኛም በዚህች ዕለት ንጹሕ ጻድቅ ለሆነ ለሮሜ ንጉሥ ለማርቆስ የዕረፍቱ መታሰቢያ ሆነ። ይህም ቅዱስ በድንግልናው 5 ዓመት ነገሰ። ሕዝቡንም እግዚአብሔርን በመፍራትና በቅን ፍርድ ጠበቀ።
እርሱንም ከመውደዳቸው የተነሳ ሚስት እንዲያገባ መኳንንቱ አስገደዱት። እርሱ ግን በሌሊት ወጥቶ ወደ ቤተ ክርስቲያን ገብቶ ከእመቤታችን ከቅድስት ድንግል ማርያም ስዕል ፊት ቆሞ ጸለየ። እመቤቴ ሆይ ለአንቺና ለማይሻር ንጉሥ ልጅሽ እገዛ ዘንድ ወደሚሄድበት ምሪኝ አላት። እርሷም ወደ ቶርማቅ ተራራ ሂድ፣ እግዚአብሔርም ካንተ ጋር ይኑር አለችው። ከዚህም በኋላ በሌሊት ወጥቶ ሄደ። ወደ ባህር ወደብም በደረሰ ጊዜ ያለ መርከብ ተሻግሮ ወደ ቶርማቅ ተራራ ደረሰ። ያም ቦታ ደረቅ ነበረ። ከአጋንንት ጋራም እየተጋደለ በውስጡ 60 ዓመት ኖረ። ከዚህም በኋላ ባረፈ ጊዜ መላእክት በክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የከበረ አምደ ሚካኤል የሥጋው ፍልሰት ሆነ። መጀመሪያ በንጉሥ እስክንድር ዘመነ መንግስት ወደ አባቶቹ መቃብር፣ ዳግመኛም በንጉሥ ልብነ ድንግል ዘመን ባረፈ በ40 ዓመቱ ፈለሰ። አባቶቹ ነገስታት ወደ ተቀበሩበት ወደ አትሮንስ ማርያም አፍልሰው እንዲወስዱት ንጉሱ አዞ ነበርና ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ሁሉ ጸሎት ይማረን ለዘላለሙ አሚን። እሺ የተከበራችሁ ኦርቶዶክሳውያን ስንክሳሩ እስከ የሁለቱ ቀን ስንክሳር ይህንን ይመስላል። ነገ ሰኔ 30 የመጥምቀ መለኮት የቅዱስ ዮሐንስ ዓመታዊ በዓለ ልደቱ ነውና ሙሉ ገድሉን ቀደም ብዬ ይዤ ቀርባለሁ። እግዚአብሔር በረዳን መጠን አምላከ ቅዱስ ዮሐንስ ከእለቱ በሰላም ያደርሰን፣ ከበዓሉም ረድኤት በረከት ይክፈለንና ነገ ያው ሙሉውን ገድል ይዤ የምቀርብ ነው የሚሆነው። የዛሬውን የሰኔ 28ቱን ስንክሳሩ ላይ ታሪካቸው የሌሉትን ቅዱሳን ታሪካቸውን በቃል ለመጠቆም ሞክራለሁ። ታላቁ ጻድቅ አባታችን አቡነ አምደ ሚካኤል ፍልሰተ አጽማቸው እንደሆነ ስንክሳሩ ይጠቅሰዋል። እኚህ አባት ማን ናቸው የሚለውን በተወሰነ ታሪካቸውን ልጠቁማችሁ። በዚህ ዕለት በዓለ ፍልሰታቸው ታስበው የሚውሉት አባታችን አቡነ አምደ ሚካኤል ሊቀ መላእክት ቅዱስ ሚካኤል ሰማያዊ መና ሲመግባቸው የጌታችንን ቅዱስ ስጋና ደም በሰንበት እያመጣ ያቆርባቸው የነበሩ ታላቅ ሰማዕት ናቸው። አባታችን አቡነ አምደ ሚካኤል ዛሬ ፍልሰተ አጽማቸው ነው። ጻድቁ ህዳር 3 ቀን በሰማዕትነት ያረፉ ሲሆን ከእረፍታቸው በኋላ መጀመሪያ በንጉሥ እስክንድር ዘመነ መንግስት ወደ አባቶቹ መቃብር፣ ዳግመኛም በአጼ ልብነ ድንግል ዘመነ መንግስት ባረፉ በ40 ዓመታቸው አጽማቸው ፈልሷል። አጼ ልብነ ድንግል በነገሰ ጊዜም አጽማቸውን አፈልሶ ወደ አትሮንስ ማርያም እንደወሰደው መጽሐፈ ስንክሳሩ የጻፈውን አይታችኋል። እኛ አባት ማን ናቸው የሚለውን በተወሰነ መልኩ እንያቸው። ትውልዳቸው ወሎ ቦረና እና አባ ጊዮርጊስ ዘጋስጫ ሀገር ነው። ይሄ ቦረና የሚባለው እና አባ ጽጌ ድንግል እና አባ ገብረ እንድሪያስ እና ወለቃ ዘካርያስ እና አባ ያዕቆብ ያሉበት ፍልፍል ዋሻ ቤተ መቅደስ እና አባ ገብረ ክርስቶስ ያሉበት እጅግ አስደናቂ ቦታ ነው። ይሄ የሴት ወይዘሮ ይሏታል ሊቀ ብርሃናት መርቆሬዎስ አረጋች ወሎን ቦረና የሴት ወይዘሮ ማለት ደጋግ ቅዱሳን የወጡባት ስለሆነ ታላላቅ ሊቃውንት የወጡባት ታላቅ ቦታ ስለሆነች የሴት ወይዘሮ ይሏታል ያችን አካባቢና እኚህ ታላቅ አባት እንግዲህ ትውልዳቸው እዛ ወሎ ቦረና ውስጥ ነው። ወላጆቻቸው ገላውዲዮስና ኤልሳቤጥ ይባላሉ። ሁለቱም በሃይማኖትና በምግባር የበለጸጉ ባለማዊ ገንዘብም ባለጸጎች የሆኑ ናቸው። ይህንንም ጻድቅ ልጃቸውን በአርባዕቱ እንስሳ በዓል ዕለት ነው የተወለደው። ስሙንም አምደ ሚካኤል ብለው ጠርተውታል። ለአጼ ዘርዓ ያዕቆብ፣ ለአጼ በእደ ማርያምና ለአጼ እስክንድር የሰራዊት አለቃ የነበረ ጻድቅ ነው። ይሄ አባታችን አቡነ አምደ ሚካኤል ለእነዚህ ለሶስት ነገስታት የሰራዊት አለቃ ሆኖ አገልግሏል። ሀገሩንም በዚህ መንገድ ያገለገለ ነው። በአንድ አመቱ ወላጆቻቸው ወደ ቅዱስ ሚካኤል ቤተክርስቲያን ይዘው ሲሄዱ ከወላጆቻቸው ተለይተው ጠፍተው ሳይገኙ ይቀራሉ። ገና በአንድ አመታቸው በዚህ ሰዓት መልአኩ ከቤተ መቅደስ አግብቶ እየመገባቸው 3 ቀን አቆይቷቸዋል። በሶስተኛው ቀን ቄሱ ሊያጥን ወደ ቤተ ክርስቲያን ሲገባ በከርሰ ሐመሩ ውስጥ ሕፃኑን አቡነ አምደ ሚካኤልን ገና 1 አመት ሕፃን ነበሩ። ያኔ ያገኛቸውና ወስዶ ለወላጆቻቸው ይሰጣቸዋል። አባታችን አቡነ አምደ ሚካኤል ባደጉ ጊዜ በመመጽወት አብያተ ክርስቲያናትን በማደስ የሚተጉ ሆነው ቤተ ክርስቲያንን በዚህ መንገድ ብዙ አገልግለዋል። ለድሆችም በቅንነት በመፍረድ በታላላቅ ተጋድሎ የሚኖሩ ሆነዋል። ከነገስታትም
ገዢ ከሆኑ በኋላ በጸሎታቸው በበረከታቸው በሀገራችን ላይ ሁሉ በዘመናቸው ሰላም ሆኗል። ጠላቶችም ሁሉ ለነገስታቱ ተገዝተው ይገብሩ ነበር። ሀገራችንም ሰላም ነበረች። በጸሎታቸውም ጭምር ይጠብቋት ነበር። በበጎ ምግባራቸው በቀኑ አመፀኞችም እንግዲህ በክፋት ይነሱባቸዋል። ጻድቁ በመንፈስ አድገው መንኩሰው በታላቅ ተጋድሎ ሲኖሩ ነገር ሰሪዎች በሐሰት ወንጅለው ይከሷቸዋል። ንጉሱም እጅግ ይወዳቸው ስለነበረ ይራራላቸዋል። በነገራቸውም ባስጨነቁት ጊዜ እነዚህ ክፉ ሰሪዎች ወደ ንጉሱ ቀርበው ነገር ሰርተዋልና በዛ ባስጨነቁት ጊዜ ወደ ሩቅ ሀገር በግዞት እንዲሄዱ ንጉሱ ይፈርዳል። በወቅቱ በግዞት ወደ ሩቅ ሀገር ሲሄዱ አባታችን በግፍ ታስረው በእስር ቤት ውስጥ ብርሃን ይወርድላቸዋል። መልአኩ ቅዱስ ሚካኤልም ሰማያዊ መና እያመጣ ይመግባቸው ነበር። በእስር ቤት ውስጥ ሳሉ የጌታችንንም ቅዱስ ሥጋና ክቡር ደም በሰንበት እያመጣ ያቆርባቸው እንደነበር ነው ታሪካቸው የሚያስረዳው። እነዚህ ክፉዎችና ነገር ሰሪዎችም ይገድሏቸው ዘንድ ንጉሱን ይለምኑታል። በአመጻቸውም ብዛት ወደ ፍርድ ሸንጎ አምጥተው በሐሰት ከሰው በሐሰት በሰማዕትነት እንዲገደሉ አድርገዋቸዋል። አንድ ጻድቅ መነኩሴ ቅዱስ አምደ ሚካኤልን ሥጋ ሶስት ቅዱሳን መላእክት ሲያጥኑት ያገኛቸውና ያየውን ሁሉ ለሕዝቡ ይናገራል። በሌላም ጊዜ የብርሃን ፋና ከሰማይ ሲወርድላቸውና ብዙ ቀን የተመለከቱ ይሄንን የብርሃን ፋና ሲወርድላቸው የተመለከቱ ብዙ ቅዱሳን ምስክርነታቸውን ሰጥተዋል። በወቅቱ ንጉሱም በሰማዕትነት እሳቸው እንግዲህ በሐሰት ተከሰው እንዲያርፉ ወይም በሰማዕትነት እንዲገደሉ ካደረገ በኋላ በአሳቾቹ ልብ ደንዳናነትና በእነርሱም ክፋት ምክንያት ይህንን በማድረጉ ምክንያት ተጸጽቶ እነሱንም በሞት ይቀጣቸዋል። በኋላ እውነታውን ሲያውቅ ቅዱስ አምደ ሚካኤልንም በአባቶቹ መቃብር ያስቀብራቸዋል። ስማቸውንም በበጎ እንጂ በክፉ ማንም እንዳያነሳቸው በአዋጅ ያስነግራል። መታሰቢያቸውንም ያቆምላቸዋል። ከዚህ በኋላ አጼ ልብነ ድንግልም በነገሱ ጊዜ የአባቱን የበደ ማርያምን ቃል ኪዳን ሰምቶ አጽማቸውን አፍልሶ ወደ አትሮንስ ማርያም ወስዳቸውና በቅዱሳን ነገስታት መቃብር ውስጥ አኑሮታል። ሊቀ ብርሃናት መርቆሬዎስ አረጋ ጻድቁ ሲያርፉ በደብረ ሊባኖስ ገዳም የተቀበሩ ቢሆንም ከብዙ ዘመን በኋላ አጽማቸውን አፍልሰው ወደ ተድባበ ማርያም እንደቀበሯቸው እሳቸውም ጽፈዋል። አባታችን የአቡነ አምደ ሚካኤል ረድኤት በረከታቸው ይደርብን። በጸሎታቸው ሌላው በዚህች ዕለት በሰኔ 28 ቀን ዓመታዊ ዕረፍት በዓላቸው ታስበው የሚውሉት አባታችን አቡነ ክፍለ ሥላሴ ብዬ እንዳልኳችሁ እሳቸው በተወሰነ ላውሳላችሁ። አባታችን አቡነ ክፍለ ሥላሴ ከአባታቸው ከተክለ ማርያም ወልደ ዘኪዎስ ከእናታቸው ዳዊት ከርግበ ዳዊት ዛውል በሚባል ቦታ ይወለዳሉ። ዛውል በሚባል ቦታ ስለተወለዱ አቡነ ክፍለ ሥላሴ ዘዛውል ተብለው የሚጠሩት። በመጀመሪያ የወጣላቸው ስም መሐሪ እግዚእ የሚባል ነው። አእምሯቸው ንጹሕ ብሩህ የሆኑ አባታችን አቡነ ክፍለ ሥላሴ በልጅነታቸው በጎችንና ፍየሎችን እያገዱ ወላጆቻቸውን በማገልገል ነው። እንግዲህ አብዛኞቻችን ኢትዮጵያውያን ተወላጆች ህይወታችን ይሄ ነው። እንግዲህ ቀደም ያለው አሁን እዚህ የቅርብ ጊዜ ተወላጅ ካልሆነ በቀር እና እሳቸውም የአባቶቻቸውን በግና ፍየል ጠብቀው ነው ያደጉት። አቡነ ክፍለ ሥላሴ በእናታቸው ማዕፀን ሳሉ የተመረጡ ስለነበሩ እግዚአብሔርን በመፍራት ይታወቁ ነበረ። ስመ ሥላሴን በከንቱ አያነሱም ነበረ። ስመ እግዚአብሔርንም ከተጠራባቸው በፍርሃት ይታዘዛሉ። እረኞችም ከብቶቻቸውን እንዲመልሱላቸው የእግዚአብሔርን ስም ከጠሩባቸው ሄደው የሁሉንም እረኞች ከብቶች ሲጠብቁ ወይም ሲመልሱ ይውሉ ነበር ይላል ታሪካቸው። በዚህ ነገር አቡነ ክፍለ ሥላሴ ታላቁን ጻድቅ አቡነ አብየ እግዚእን መሰሉ ይላል። በትግራይና በጎንደር በእጅጉ የሚታወቁት ታላቁ ጻድቅ አባታችን አቡነ አብየ እግዚእ በልጅነታቸው እሳቸውም የእግዚአብሔር ስም ሲጠራባቸው ራሳቸውን እስከ መግደል ድረስ ይደርሱ እንደነበረ ታሪካቸው ያወሳል። በዚህ ነገር ሁለቱ ቅዱሳን ይመሳሰላሉ። በስመ እግዚአብሔር ሲጠራባቸው በሰውነታቸው ላይ ሁሉ መከራ እስከ ማድረስ ይደርሱ ነበር። ለእግዚአብሔር ስም ካላቸው ክብር የተነሳ ነው የሚለው ታሪካቸው። ከዚህ በኋላ አባታችን አቡነ ክፍለ ሥላሴ
ወደ አቡነ ሳሙኤል ገዳም ደብረ አባይ ሄደው በሚያስደንቅ ትህትና ለአባቶች እየታዘዙ መዝሙረ ዳዊትን ተምረው በዛ ቅዱሳት መጻሕፍትንም አጥንተው ቤተክርስቲያንን ትምህርት ይማራሉ። ከዚያም የአባቶችን ቡራኬ በመቀበል ወደ ታላቁ ገዳም ወደ ደብረ ቢዘን በመሄድ የአቡነ ፊልጶስንና የአቡነ ዮሐንስ ልጆች በማገልገል ቅዱሳንን እየተራዱ አሰረ ፍኖታቸውንም እየተከተሉ በተጋድሎ ይኖራሉ። በደብረ ቢዘን ሌሊትና ቀን በእያንዳንዱ ስርዓተ ጸሎት አንድ ሺህ ይሰግዱና ይጸልዩ እንደነበረ የእንቅልፍና የእረፍት ጊዜም እንዳልነበራቸው እንግዲህ በቀን 1000 ነበር ስግደታቸው። በእንደዚህም አይነት ተጋድሎ ከቆዩ በኋላ ከአቡነ ፊልጶስ ስድስተኛ ከሆኑት ከአበምኔቱ ከአባ ገብረ ማርያም ከእሳቸው እጅ ምንኩስናን ይቀበላሉ። ከመነኮሱም በኋላ መነኮሳቱ እህል እንዲፈጩ ሲያዟቸው አባታችን አቡነ ክፍለ ሥላሴ በመታዘዝ ወደ እህል ቤት ወይም ወደ መፍጫው ቤት ይገባሉ። ነገር ግን አባታችን እህል መፍጨት መጀመሪያ ላይ እንደገቡ እህል መፍጨት አይችሉም ነበረ። እርሳቸውም ወደ እግዚአብሔር ቢጸልዩ ሁሉም ሊፈጭ ተዘጋጅቶ የነበረው እህል በተአምራት ተፈጭቶ ተገኝቷል። እንግዲህ ጻድቁ እግዚአብሔር እርሳቸውን ረድቶ ያደረገላቸው ተአምር ነው ይሄ። እህል መፍጨት እንግዲህ ግብራቸው አልነበረም በወቅቱ። ነገር ግን እህል እንዲፈጩ ተራ ደርሷቸው እህል እንዲፈጩ ሲታዘዙ እሳቸውን በታዛዥነት እሺ ብለው ሊፈጭ የተዘጋጀው እህል በተአምራት ተፈጭቶ ተገኝቷል ነው። ያ የሚፈጭበት መንገድ ደግሞ ያው አሁን እንዳለው እንደ ዘመናዊ መንገድ አድርገን አናስበው መቼም። በድሮ በዚህ በገዳማትም የሆነ በገጠር ባለው በዛ መሰረት በባህላዊ መንገድ እያንዳንዱ እህል ቀስ ተደርጋ እየተላመች የምትፈጭበት ሂደት ነውና ያ የሚፈጨው እህል ደግሞ እንግዲህ ለገዳማት ሲሆን ብዛት ይኖረዋል። ቢያንስ ለገዳም መነኮሳት ለሁሉ ነውና የሚፈጨው ብዛት ይኖረዋል። በተአምራት ተፈጭቶ ተገኝቷል ማለት ነው። መነኮሳቱ ግን ይሄንን አላወቁም ነበር። እግዚአብሔርና ብቻ ነገር የተፈጸመላቸው ማለት አባታችን ከዚህ በኋላ ወደ ሀገረ ደንቢያ ሄደው ከጳጳሱ እጅ ስልጣነ ክህነትን ይቀበላሉ። ከዚያም ሲመለሱ መረብ ወንዝ ሲደርሱ አብሯቸው የነበረውን የስጋ ወንድማቸውን ወንድሜ ሆይ እነሆ በስጋ የወለደን አባታችን ዛሬ አረፈ በማለት እነሱ በሌሉበት የአባታቸውን መሞት በመንፈስ ቅዱስ አውቀው ይነግሩታል። ወደ ሀገራቸውም ከገቡ በኋላ የሀገራቸው የዛውል ሰዎች ያላወቁ መስሏቸው የአባታቸውን መሞት ለአቡነ ክፍለ ሥላሴ ይነግሯቸዋል። አባታችንም አባቴ እንደሞተ አስቀድሜ አውቄያለሁ፣ እግዚአብሔር ወደ ገነት እንዲያስገባው በጸሎት አግዙኝ እንጂ አታልቅሱ በማለት እነዛን የአባታቸውን ሐዘን የነገሯቸውንም ሰዎች እንዳያለቅሱ ይከለክሏቸዋል። ሰዎቹም ለአባታችን ለአቡነ ክፍለ ሥላሴ የተሰጣቸውን ጸጋ አድንቀው እግዚአብሔርን አመስግነዋል። ከዚህ በኋላ ጻድቁ ወደ ደብረ ቢዘን ተመልሰው ሄደው በክህነት እያገለገሉ ሳለ ወደ አቡነ እንድሪያስ ደብረ ጽጌ ወይም ደብረ ሰፋአ ወደሚባለው ለመሄድ አሰቡ። ነገር ግን ትልቅ ዋርካ ያለበትን ባምብቆ የተባለውን ተራራ በራእይ ከተመለከቱ በኋላ ወደዛ እንዲሄዱ አምላካዊ መልእክት ይመጣላቸዋል። ወደዚህ ወደ ባምብቆ ወደሚባለው ቦታ እርሳቸውም የመንፈስ ቅዱስ ፈቃድ መሆኑን አውቀው በደስታ ተቀብለው ትእዛዙን ወደ ባምብቆ በመሄድ ቤተክርስቲያን አንጸው የቅድስት ሥላሴን ታቦት አስገብተው በታላቅ ተጋድሎ በዚያ በቦታው ላይ መኖር ይጀምራሉ። በርካታ ደቀ መዛሙርትንም ያፈራሉ። ከዚህ በኋላ ይህ እሳቸው ሊሄዱበት አስበው የነበረው የአቡነ ገብረ እንድርያስ ደብረ ጽጌ ወይም ደብረ ሰፋ የሚባለው ገዳም አባታችን አቡነ እንድርያስ በቦታው ላይ እንግዲህ በሰማያዊ ህብስት ጭምር የወረደላቸው ልጆቻቸው በረሃብ ቢፈተኑ ወደ እግዚአብሔር በጸሎታቸው አመልክተው ስንዴ ከሰማይ ጭምር ያወረዱበት ታላቅ ገዳም ነው ደብረ ጽጌ የሚባለው የአባታችን የአቡነ እንድርያስ ገዳም። እዛ ለመሄድ ሲያስቡ እግዚአብሔር ግን የእሳቸው ዕጣ ክፍላቸው የነበረውን ቦታ ይሄ ባምብቆ የሚባለው ተራራ ላይ ያለው ይሄ እሳቸው ገዳም በዚህ እንደሚሆን እግዚአብሔር ገልጾላቸው ወደዛ ሄደው ገዳም ገድመው ቤተክርስቲያን አንጸው በዛ በተጋድሎ የሥላሴን ታቦት አስገብተው በተጋድሎ መኖር እንደጀመሩ በርካታ ደቀ መዛሙርት በእግዚአብሔር ፍቃድ ወደ እርሳቸው ዘንድ መጥተው የእሳቸው አገልጋዮች ሆነዋል። ከዚህ በኋላ አቡነ ክፍለ ሥላሴ በባምብቆ ሳሉ ታቦተ ጽዮን ለነብዩ ዕዝራ ባዘነች ሴት አምሳል እንደታየች ሁሉ እንደዚሁ ለአባታችንም አንዲት ያዘነች ሴት በራእይ መታ ዕጣን በማይታጠንበት መስዋዕተ ቁርባን በሌለበት ቦታ
እንደ ሹኮኮ በጉድጓድ ውስጥ እንዳስቀመጧት ትነግራቸዋለች። አባታችን አቡነ ክፍለ ሥላሴም በዚያ በበረሃ ውስጥ ደብቀው ያስቀመጧት ዮልዮስ የተባለ አንድ አመፀኛ መኮንን ቤተክርስቲያንን ሊያቃጥል በፈለገ ጊዜ በበረሃ ያሉ አባቶች ደብቀው እንዳስቀመጧት ይገነዘባሉ። አባታችን አቡነ ክፍለ ሥላሴም ወደ ተነገራቸው ቦታ በመሄድ ካህናቱን በጉድጓድ ውስጥ ስላስቀመጡት ታቦት ሲጠይቋቸው እነርሱም ግን የደበቅነው ታቦት የለንም ይሏቸዋል። አባታችንም ወንድሞቼ ሆይ እውነቱን ተናገሩ በማለት ከእግዚአብሔር የተነገራቸውን ወይም በእመቤታችን ተገልጻ የነገረቻቸውን መልእክት ይነግሯቸዋል። ካህናቱን በዚህ ጊዜ ፈርተው አዎ አባታችን ይቅርበሉን፣ ዮልዮስን ፈርተን ያንን ክፉን መኮንን ዮልዮስን ፈርተን ታቦቱን በዋሻ ውስጥ ደብቀናል ብለው የደበቁበትን ቦታ ያሳዩአቸዋል። አባታችንም ያንን ታቦት አውጥተው ወደ ቤተክርስቲያን ይመልሱታል። ከዚህ በኋላ አባታችን አቡነ ክፍለ ሥላሴ በገዳማቸው በጽኑ ተጋድሎ ላይ ሳሉ የጌታችን ጾም በደረሰ ወቅት ልጆቻቸውን ጠርተው 7 ክንድ የሚሆን ጉድጓድ ቆፍራችሁ እኔን ከዛ ውስጥ ከገባው በኋላ ጉድጓዱን ሸፍኑት ወይም ድፈኑት፣ ከላይ የእንጨት ሰሌዳ አድርጋችሁ በድንጋይና በጠጠር አድርጋችሁ በመቃብር ምልክት ዝጉት በማለት ጌታችንን 40 ጾም በዚህ መንገድ ለማሳለፍ ይወስናሉ። ዳግመኛም ሰዎቹ የት ናቸው ብለው ቢጠይቋቸው የት እንዳለ አናውቅም ብላችሁ ስለኔ ተናገሩ በማለት 40ውን ቀንና 40ውን ሌሊት በዚህ መንገድ በተጋድሎ ኖረዋል። 40ው ቀን ከተፈጸመ በኋላም ከፍታችሁ እዩኝ ብለዋቸዋል። አብርሃም የተባለው ደቀ መዝሙራቸውንም ወደ ጉድጓዱ አብሯቸው በመግባት የአቡነ ክፍለ ሥላሴን እጆቻቸውና እግሮቻቸውን በሰንሰለት ካሰራቸው በኋላ ከጉድጓዱ ይወጣል። ጻድቁም እንዳዘዙት ጉድጓዱን ዘግተው ሰው እንዳያውቅ አንድ ትልቅ መደብ ሰርተው በዛ አባታችን ግን በማግስቱ ወዳጄ ክፍለ ሥላሴ ሆይ ለምን እንደዚህ አደረግህ? አንተ ከዚህ ጉድጓድ ውስጥ ገብተህ ማን ነው ቅዱስ ሥጋውን ክቡር ደሙን የሚያቀርብ? ማንስ ዕጣን ያጥናል? ስለዚህ አሁን ከዚህ ወጥተህ ወደ ቤተ መቅደስ ገብተህ አገልግል የሚል ራእይ ይመጣላቸዋል። ወዳውም የተዘጋውን ጉድጓድ በተአምር ተከፍቶ ታስሮ የነበረው እጅና እግራቸውም ሰንሰለቱ በተአምር ተፈቶ ያገኙታል። እርሳቸውም የእግዚአብሔር ፍቃድ በዚህ መንገድ መሆኑን ከተረዱ በኋላ ወደ ቤተ ክርስቲያን ገብተው በእጃቸው ሲያጨበጭቡ አስረዋቸው የነበሩ ልጆቻቸው በድምጽ ሰምተው ሲመጡ አባታችንን ሲመለከቷቸው ይደነግጡና አባታችን ወይ ማን አወጣህ ይሏቸዋል። እጅና እግራቸውንም ማን እንደፈታቸው ሲነግራቸው እርሳቸውም ለልጆቻቸው የሆነውን ሁሉ ይነግሯቸዋል። አባታችን አቡነ ክፍለ ሥላሴ ደብረ መድኃኒት ብለው በሰየሟት ገዳማቸው በአንብቆ አካባቢ የከብት በሽታ ጉልሃይ የሚባል በስያሜው ተነስቶ ነበርና ነገር ግን ያንን በሽታ ያመጣውን ክፉ ሰይጣን ጻድቁ አይተውት በመንፈስ ይሄ ሰይጣን ያመጣው ክፉ በሽታ መሆኑን አይተው አባታችን በጸሎታቸው ኃይል ያንን ሰይጣን እያስጮሁ አባረው ከዛ አካባቢ ጥለውታል። ድምጹን ሰምተው የአካባቢ ሰዎች ጠላታቸው እንደወደቀና አውቀው ከብቶቻቸውም ጤነኛ ስለሆኑላቸው የአቡነ ክፍለ ሥላሴን አምላክ አመስግነዋል። በወቅቱ ጻድቁ እንግዲህ በዚህ መንገድ የተሰወረውን ያውቁ ነበረ። ከዕለታትም በአንደኛው ቀን እንዲህ ሆነ። አንድ ቀን ወደ ቤተ ክርስቲያን በመሄድ ወደ ቤተ ክርስቲያን መሄድ የማያስችል ሕማም ያጋጠማቸውና በእርሳቸው ፋንታ አንድ እግሩን የሚያመው ወዳጃቸውን ሄዶ ዕጣን እንዲያጥን ይነግሩታል። እርሱም ሄዶ ግድግዳውን ተጠግቶ በሰሜንና በደቡብ አጥኖ በምዕራብና በምስራቅ ሳያጥን ተመልሶ ሊጠይቃቸው ሲመጣ አባታችንም አንተ ወንድሜ ሆይ ስለምን እንደዚህ ታደርጋለህ? ለምን እንደ አባቶቻችን ስርዓት በምዕራብና በምስራቅስ አላጠንክም ብለው ይጠይቁታል። ይህንንም ሲሰማ ያ ካህን ደንግጦ በሰራው ስህተት ንስሐ ገብቶ እግዚአብሔርን ያመሰግናል። እንግዲህ አባታችን በስውር ያለውንም ሁሉ በዚህ መንገድ ያውቁ ነበር። በመጨረሻ የአባታችን አቡነ ክፍለ ሥላሴ እረፍታቸው ሲደርስ ለአንድ ወዳጃቸው ለሆነ ለአንድ ካህን ይጠሩትና ወንድሜ ሆይ እኔ ማክሰኞ ቀን በአባታችን በአብርሃም በዓል ዕለት ከዚህ ዓለም ድካም አርፋለሁ በማለት የሚያልፉበትን ዕለት ይነግሩታል። በተናገሩትም መሰረት ከምንኩስናቸው በፊት 20 ዓመት ከምንኩስናቸው በኋላ 8 ዓመት ኖረው አጠቃላይ በ28 ዓመታቸው ገና በጣም ወጣት የነበሩ እጅግ ጻድቅ መነኩሴ ናቸው። በእውነት በ28 ዓመታቸው ሰኔ 28 ቀን በዕለተ ማክሰኞ አርፈዋል። ይኸውም እሳቸው በተናገሩት መሰረት ነው። በዚህ ዕለት ጻድቁ ራሳቸው በተከሏትና በጸለዩባት ደብረ መድኃኒት ቅድስት ሥላሴ በአንብቆ ከተቀበሩ በኋላ ብዙ ተአምራትን አድርገዋል። ዝክራቸውን ያደረገ በጸሎታቸው የተማጸነ
በዚህ ዓለም ከመከራ ስጋ በሚመጣውም ዓለም ከመከራ ነፍስ እንደሚድን ጌታችን በአምላካዊ ቅዱስ ቃሉ ታላቅ ቃል ኪዳን ይገባላቸው እጅግ ታላቅ ጻድቅ ናቸው። የባንብቆው አባታችን አቡነ ክፍለ ሥላሴ የባንብቆ ሕዝብና የዛውል ሕዝብ ሰኔ 28 ቀን በዓላቸውን በጣም በታላቅ ሁኔታ ያከብሩታል። በእውነት በዚህ በ28 ዓመት እድሜ ይህን ያህል አገልግሎት ፈጽሞ ማለፍ እጅግ ትልቅ ክብር ነውና እኚህ አባታችን በረከታቸው ይደርብን፣ በጸሎታቸው ይማረን፣ ሀገራችንን ሰላም ያደርግልን። በነገራችን ላይ የነዚህን የአባታችን የአቡነ ክፍለ ሥላሴን ታሪክ ያቀረብኩላችሁ ቀደም ብዬ እንዳልኳችሁ አሁን በቅርቡ እያሰራሁት ካለው መጽሐፍ ላይ ነው። ታሪካቸውን ከዛ ላይ ነው ዝም ብዬ በቃል የነገርኳችሁ። አጋጣሚ ሆኖ ወደ 133 የሚጠጉ ቅዱሳንን ታሪካቸውን በአንድ ላይ ነበር ያሰራሁት። ወደ ህትመት ማተሚያ ቤት ገብቷል። 133 ሳይሆኑ ግን 145 ሆኗል አጠቃላይ መጨረሻ ላይ ሳይሆንና እነዚህን የ145 ቅዱሳንን ታሪካቸውንና የገዳማቸውንም ታሪክ ጭምር የያዘ ወደ 800 ገጽ የሚጠጋ መጽሐፍ ነውና እንግዲህ ቀደም ብዬም ባለፈውም እንደነገርኳችሁ ላለፉት 3 ዓመት ተኩል ያህል ነው የሰራሁትና ከ3 ዓመት በላይ ብዙ የለፋውበት ስራ ነው። ወደ 800 ገጽ ይጠጋል በትልቁ። በቅርቡ እንግዲህ ከህትመት ይወጣል ብለን እንጠብቃለን። አምላከ ቅዱሳን ፍጻሜውን ያሳምርልን ዘንድ በጸሎታችሁ አስቡኝ ለማለት ነን። ነገ በመጥምቁ ዮሐንስ ገድል እንገናኛለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።